ሰላም ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም ወደ እናንተ ተመልሰን መጥተናል። የዕለቱ ዋና ዋና መረጃዎችን ወደ እናንተ እናደርሳለን። ለቻናላችን አዲስ ስለሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። አብራችሁን ሁኑ። በመጀመሪያም ዋና ዋና መረጃዎችን ወደ እናንተ እናደርሳለን። አዲሱ የታክስ አስተዳደር ረቂቅ አዋጅ የግብር ከፋዩን መብት የሚያቀጭጭ ወይስ አሰራሩን ስርዓት የሚያዘምን ነው ሲሉ ጠይቀዋል። አዲስ ማስረጃን መከልከል በታሪክ ታይቶ የማይታወቅ ጭካኔ ነው ሲሉ ዶክተር አስቻለው አሻግሬ ተናገሩ። የቅጣት መጠኑ መጨመር ንግዶችን ሙሉ በሙሉ ያጠፋል ሲሉ አቶ አወቀ አስፋው ተናግረዋል። የመንግስት ምላሽ አዲስ ማስረጃ አንቀበልም የሚል ድንጋጌ የለም፣ አሰራሩ ስርዓት ማስያዝ ነው ብለዋል አቶ ዋሲሁን አባተ። ሌሎችም መረጃዎች አሉን ከቤቶች ልማትና ከአሜሪካ ኢራን ጉዳይ ጋርም ተያይዞ ሌሎች መረጃዎች ይኖሩናል። አብራችሁ እንድትቆዩ እንጋብዛለን። አዲሱ የታክስ አስተዳደር ረቂቅ አዋጅ የግብር ከፋዩን መብት የሚያቀጭጭ ወይስ አሰራሩን ስርዓት የሚያስይዝ ነው ሲሉ ባለሙያዎች ጠይቀዋል። የገንዘብ ሚኒስቴር በታክስ አስተዳደር አዋጅ ቁጥር 983/2008 ማሻሻያ ረቂቅ ላይ ከባለድርሻ አካላት ጋር ውይይት ያደረገበት አንዱ ሂደት ነበረ። በውይይቱ ላይ የተሳተፉ የዘርፉ የህግ እና የገንዘብ ባለሙያዎች በረቂቅ አዋጁ ላይ ያላቸውን ስጋትና ከፍተኛ ተቃውሞ ያነሱ ሲሆን ከመንግስት ወገን ደግሞ የማሻሻያውን አስፈላጊነት የሚከላከሉ ምላሾች ተሰጥተዋል። አዲሱ ማስረጃን መከልከል በታሪክ ታይቶ የማይታወቅ ጭካኔ ነው ሲሉ ዶክተር አስቻለው አሻግሬ ተናገሩ። በአዲስ አበባ ዩኒቨርሲቲ የህግ መምህር የታክስ አማካሪና ጠበቃ የሆኑት አስቻለው አሻግሬ ለረቂቅ አዋጁ በተለይም አዲስ ማስረጃን በማቅረብ ረገድ የጣለው ክልከላ በኢትዮጵያ ታይቶ ተሰምቶም የማይታወቅና ጭካኔ የተሞላበት ነው ሲሉ በጽኑ ተቃውመዋል። በተሻሻለው አዲስ የታክስ ውሳኔ ማስታወቂያ መሰረት አዲስ ማስረጃ ማቅረብ ያለብህ በኦዲት ጊዜ ብቻ ነው፣ ለቅሬታ ሰሚ ኮሚቴ እንኳን ማቅረብ አትችልም የሚለው እገዳ ይዟል ብለዋል። በኦዲት ጊዜ ያላቀረበውን ነገር ለቅሬታ ሰሚው ለማቅረብ እንዴት ሊከለከል ይችላል ሲሉ ዶክተር አስቻለው አሻግሬ ተናግረዋል። አክለውም ይህ አሰራር ሀገሪቱ ባለፉት 40 እና 50 ዓመታት ከተጓዘችበት የበለጸገ የህግ ምድብ ወደ ሌላ የሚመለስ ነው ብለዋል። በንግድ እንቅስቃሴ ውስጥ ሰነዶች ሊጠፉ፣ ላይገኙ፣ ሊዘበራረቁ ወይም ሊዘነጉ ስለሚችሉ ከታክስ ከፋዩ ፍጹምነት መጠበቅ ስህተት መሆኑንና ነፃነት ቢያንስ እስከ ግብር ይግባኝ ሰሚ አካል ድረስ መቀጠል እንዳለበት አሳስበዋል። ባለስልጣኑ ይህንን ቀዳዳ መዝጋቱ የግብር ከፋዩን ፍትህ የማግኘት መብት የሚያቀጭጭ በመሆኑ ማሻሻያው ለግብር ከፋዩ እፎይታ የሚሰጥ እንጂ የሚያስጨንቅ መሆን የለበትም ብለዋል። በተጨማሪም በግብር ከፋይና በባለስልጣን መካከል የሚፈጠሩ አለመግባባቶች በስምምነት ለመፍታት የተያዘው ሀሳብ መልካም ቢሆንም አስማሚውን የመምረጥ ስልጣን ለባለስልጣኑ ብቻ መስጠቱ የሂደቱ ገለልተኝነትና እኩልነት እንደሚያጠፋው ጠቁመዋል። የቅጣት መጠኑ መጨመር ንግዶችን ያጠፋል ሲሉ አቶ አወቀ አስፋው ተናገሩ። ሌላኛው የውይይቱ ተሳታፊ የሆኑት ከፍተኛ የሂሳብ ባለሙያ አቶ አወቀ አስፋው በበኩላቸው በረቂቅ አዋጁ ላይ የተመለከቱት የገንዘብ ቅጣቶች የነጋዴውን የመክፈል አቅም ያላገናዘበና ንግዶችን ሙሉ በሙሉ የሚያጠፋ መሆናቸውን በመግለጽ ስጋታቸውን ተናግረዋል። የመንግስት ምላሽ አዲስ ማስረጃ አንቀበልም የሚል ድንጋጌ የለም፣ አሰራሩን ግን ማስያዝ አለብን ሲሉ አቶ ዋሲሁን ምላሽ ሰጥተዋል። ከዘርፉ ባለሙያዎች ለተነሱ ጥያቄዎችና ትችቶች በገንዘብ ሚኒስቴር ከፍተኛ የህግ አማካሪ የሆኑት አቶ ዋሲሁን አባተ ማብራሪያና ምላሽ ሰጥተዋል። አቶ ዋሲሁን በአጠቃላይ አዲስ ማስረጃ አንቀበልም፣ ተዘግቷል የሚል ድንጋጌ የለም፣ ከየት እንደመጣ አላውቅም በማለት የተሰነዘሩ ትችቶችን ውድቅ አድርገዋል። ምርጫ ተቃዋሚዎች ዛቻ እየገጠማቸው መሆኑ ተገለጸ። የዓለም የሰላም አስከባሪ ኃይል በግማሽ መቀነሱም ተነግሯል። መገናኛ ብዙሃን ሙሉ በሙሉ በሚባል ደረጃ በመንግስት ቁጥጥር ስር በሆነበትና
የተለያዩ አካላዊ ጥቃቶች፣ እስራትና እንዲሁም የፋኖ ዛቻና ማስፈራሪያዎች ባሉበት ሁኔታ የኢትዮጵያ ተቃዋሚ ፓርቲዎች ግንቦት 24 ቀን 2018 በሚካሄደው ምርጫ እንደሚሳተፉ አዣንስ ፍራንስ ፕረስ ዘግቧል። የኢህአፓ ዋና ጸሐፊ ምስጢረ ስላሴ ታምራት የዘንድሮው ምርጫ ከምንጊዜውም የከፋ ይሆናል ያሉ ሲሆን የኢፌኮ ፕሬዝዳንት መራራ ጉዲናም በበኩላቸው በዚህ ሁኔታ ምርጫ ማካሄድ መንግስት በየ5 ዓመቱ የሚመረጥ መሆኑን በዓለም አቀፍ ማህበረሰብ ለማሳየት ብቻ የታሰበ ስርዓት ነው ብለዋል። ገዢው ብልጽግና ፓርቲ ካሉት 547 የምርጫ ጣቢያዎች በ64ቱ ጭራሽ ያልተወዳደረባቸውና ተቀናቃኝ እንደሌላቸው ተገልጿል። በተመሳሳይ የጎጎት ለጉራጌ አንድነትና ፍትህ ፓርቲ ስልታዊ የምርጫ ህግ ጥሰቶች እየተፈጸመብኝ ነው ሲል በመግለጫው አስታውቋል። ዓለም አቀፍ የሰላም አስከባሪ ተልዕኮ ወታደሮች ቁጥር በ50% መቀነሱ ተሰማ። ስቶክሆልም በተካሄደው ዓለም አቀፍ የሰላም ምርምር ተቋም ይፋ የተደረገው አዲስ ጥናት እንደሚያመለክተው ዓለም አቀፍ የሰላም ማስከበር ተልዕኮ በገንዘብ ድጋፍ እጥረትና በጂኦፖለቲካዊ አለመረጋጋት ምክንያት የሰላም አስከባሪዎች ቁጥር በ50% በመቀነሱ አሳሳቢ ደረጃ ላይ ደርሰዋል ተብሏል። ባለፉት 25 ዓመታት በተመድና መሰል ተልዕኮዎች የተሰማሩት ኃይሎች ቁጥር በያዝነው ጎርጎሮሳዊ ዓመት በከፍተኛ ደረጃ የቀነሰ ሲሆን በአሁኑ ወቅት በ34 ሀገራት 589 ተልዕኮዎች ብቻ ይገኛሉ ተብሏል። ይህ የኃይል መቀነስ የጋራ የግጭት ማስወገጃ ስልቶች እንደሚያዳክም የተገለጸ ሲሆን ግንባር ቀደም ኃይል አዋጭ ከተባሉት ሀገራት መካከል ሩዋንዳ፣ ኢትዮጵያ፣ ቡሩንዲ፣ ኬንያ፣ ፓኪስታን እና ኢንዶኔዥያ ይገኙበታል ተብለዋል። የኢራንና አሜሪካ የሰላም ድርድር ገና ስምምነት ላይ አልተደረሰም ተባለ። ቴህራን ላይ በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ለማስቆም ከዩናይትድ ስቴትስ ጋር የምታካሄደው ድርድር መሻሻሎች ቢኖሩትም እስካሁን የመጨረሻ ስምምነት ላይ እንዳልተደረሰ አስታውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋሃይ እንደገለጹት በአሁኑ ወቅት በ14ቱ የመግባቢያ ሰነድ ነጥቦች ላይ የሚደረገው ውይይት ጦርነቱን ማቆም ላይ ብቻ ያተኮረ ሲሆን የኒውክሌር ጉዳዮች የሚነሱት ጦርነቱ ከቆመ ከ60 ቀናት በኋላ ነው ብለዋል። በአንጻሩ የቪዲዮ ማብራሪያ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ስምምነት ወይ ታላቅና ትርጉም ያለው ይሆናል ወይ ደግሞ ምንም አይነት ስምምነት እንደማይኖር በትሩዝ ማህበራዊ ገጻቸው አስፍረዋል። ጃፓን ውስጥ ባልታወቀ ንጥረ ነገር ከ20 በላይ ሰዎች ተመረዙ። በጃፓን ዋና ከተማ ቶኪዮ በሚገኝ አንድ የገበያ ስፍራ ማንነቱ ባልታወቀ ሰው በተረጨ ንጥረ ነገር ምክንያት 26 ሰዎች ለከባድ የጉሮሮ ህመም መዳረጋቸው የእሳት አደጋ መከላከል ክፍል አስታውቀዋል። ከተጎጂዎች መካከል አንዱ ሲቀር ሁሉም በአስቸኳይ ወደ ሕክምና ማዕከል የተወሰዱ ሲሆን የቶኪዮ ፖሊስ የተረጨውን ንጥረ ነገር ምንነት ለማወቅ ምርመራ መጀመሩ ተዘግቧል። በትግራይ ጊዜያዊ አስተዳደር መፍረስ ምክንያት አዲስ የጦርነት ስጋት ማንዣበቡ ተገለጠ። ከ2013 እስከ 2015 በሰሜን ኢትዮጵያ የነበረው ደም አፋሳሽ ጦርነት ባስቆመው የፕሪቶሪያ ሰላም ስምምነት መሰረት ተመስርቶ የነበረው የትግራይ ጊዜያዊ ክልል አስተዳደር ባለፈው ሚያዝያ ወር መጨረሻ መፍረሱን ተከትሎ በአካባቢው የዳግም ጦርነት ስጋት በከፍተኛ ደረጃ መንገሱ ተዘገበ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የሰላም ስምምነቱን በማፍረስ የራሱን መንግስት የመሰረተ ሲሆን ከፌዴራል መንግስት ጋር ግንኙነት ያለው ሙሉ በሙሉ ተቋርጧል። ከዚህ ቀደም የዘር ማጥፋት ወንጀል ፈጽመውብኛል ከሚላቸው የኤርትራ መንግስትና የአማራ ፋኖ ኃይሎች ጋር አሁን ላይ አዲስ ትብብር መፍጠሩ በሰፊው እየተነገረ ይገኛል። ይህ አዲስ የኃይል አሰላለፍ የፖለቲካ እሰጥ አገባ ልዩነታቸውን በውይይት ፈተው በጠመንጃ ለመፍታት የሚመርጡትን የኢትዮጵያ ኃይሎች ወደ ዳግም ጦርነት እንዳያስገባና ህዝቡን ለተደራራቢ መከራ እንዳይዳርግ የብዙዎች ስጋት ቀስቅሷል። የህወሓት የፋኖና የኤርትራ መንግስት አዲስ ትብብር የዓለም አቀፍ የግጭትና ጦርነቶች ተንታኝ ድርጅት ኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ምክትል ዳይሬክተር ሚስተር ማግነስ ቴይለር ለዶይቼ ቬለ እንደገለጹት የኤርትራ መንግስትና ህወሓት በአሁኑ ወቅት ግንኙነት መፍጠራቸው ግልጽ መሆኑን ጠቁመዋል። የኤርትራ መንግስት እስከ 2015 ድረስ ከኢትዮጵያ መንግስት ጎን ሆኖ የተዋጋ ሲሆን አሁን ግን ከህወሓት ጋር አብሮ ለመስራት የፈለገ ይመስላል ብለዋል። ሆኖም ህወሓት ከፌዴራል መንግስት ጋር ወደ ጦርነት ቢገባ የኤርትራ ጦር በቀጥታ ከጎኑ ይሰለፋል
ወይ የሚለው ጉዳይ ገና ግልጽ እንዳልሆነና ፕሬዝዳንት ኢሳያስ አፈወርቂ አዲስ አበባ በኤርትራ ላይ ዘመቻ እንዳትከፍት በማሰብ ነገሩን በጥንቃቄ የሚያዩት እንደሆነም ተንታኙ ገልጸዋል። በሌላ በኩል በአማራና ትግራይ ክልሎች የይገባኛል ጥያቄ በሚነሳባቸው አወዛጋቢ አካባቢዎች ምክንያት ከፍተኛ ቅራኔ ውስጥ የነበሩት የፋኖና የህወሓት ቡድኖች ዛሬ በፌዴራል መንግስቱ ላይ በአንድ ላይ የቆሙ ይመስላሉ ተብለዋል። እንደ ሚስተር ማግነስ ማብራሪያ የአማራ ፋኖ ኃይሎች የተለያዩ በመሆናቸው አንዳንዶቹ ለእነዚህ አወዛጋቢ ቦታዎች ትኩረት የሚሰጡ አይደሉም ተብለዋል። መንግስት ለህወሓት የሚሰጠው እርዳታ የሚባለውን ያህል ባይሆንም በሁለቱ መካከል የቆየ ግንኙነት መኖሩን በአሁኑ ወቅትም በርካታ የህወሓት ታጣቂዎች በሱዳን ምድር እንደሚገኙ ተገልጿል። የሱዳን መንግስት የፋኖና የኦሮሞ ነጻነት ግንባር ኦላ የፖለቲካ ማሳለጫ በመሆንም እያገዘ እንደሚገኝ ተጠቁሟል። ሚስተር ማግነስ ቴይለር አክለውም በሀገር ውስጥ በዜጎች ዘንድ ያለው የጸረ ጦርነት ስሜት ከፍተኛ በመሆኑ የኢራን ጦርነት በአካባቢ አዲስ የኃይል አስተላለፍ እየፈጠረ በመሆኑ ጦርነት ላይነሳ ቢችልም ስጋቱ ሙሉ በሙሉ ማስቀረት የሚቻል ግን የግጭቱን መሰረታዊ ምክንያት በመፍታት ብቻ መሆኑን አሳስበዋል። በመሆኑም የዓለም አቀፍና የአካባቢ ኃይሎች ሁሉም ወገኖች ልዩነታቸውን ከጦርነት መለስ በውይይትና በድርድር እንዲፈቱ የበኩላቸውን ጫና ማድረግ እንዳለባቸው ጥሪያቸውን አቅርበዋል። ዛሬ 2 ዓመት ትዝ ይለናል። በአሁኑ ወቅት በአዲስ አበባም ሆነ በሌሎች የሀገሪቱ ትልልቅ ከተሞች የብዙሃኑ የህብረተሰብ ክፍል የዕለት ተዕለት ህይወት በቀጥታ የሚነካ እጅግ አሳሳቢ አጀንዳ ነው። መጋቢት 24 ቀን 2016 የጸደቀውና ለ2 ዓመታት በአስገዳጅነት የቆየው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መገባደጃ ላይ መድረሱ በሁለቱም ወገኖች በአከራይም ሆነ በተከራይ ዘንድ የተለያዩ ስሜቶችና ስጋቶች መፈጠራቸው አልቀረም። ይህንኑ የወቅቱ አነጋጋሪ ርዕስ መሰረት በማድረግ የሁለቱ ወገኖች እይታና ሊከሰቱ የሚችሉ ሁኔታዎችን መናገር የሚቻል ይሆናል። ከተከራዮች አንጻር የስጋትና የጭንቀት ድባብ ምን ይመስላል የሚለውን ስናይ ለብዙሃኑ ተከራይ አዋጅ ባለፉት 2 ዓመታት ከባድ የዋጋ ንረትን ለመቋቋም ትልቅ ጋሻ ሆኖ መቆየቱን አይካድም። አዋጁ ሊያበቃ ጥቂት ሳምንታት መቅረታቸውን ተከትሎ በተከራዮች ዘንድ የሚታዩ ስጋቶች መኖራቸው ተጠቅሷል። ከቁጥጥር ውጭ የሆነ የዋጋ ጭማሪ አዋጁ ሲያበቃ አከራዮች ባለፉት 2 ዓመታት ያመለጠንን ጥቅምና የኑሮ ውድነት ማካካሻ በሚል በአንድ ጊዜ ከፍተኛና ያልተመጣጠነ የዋጋ ጭማሪ እንደሚያደርጉ የሚል ስጋት አለ። ያለአግባብ መፈናቀል አዲሱን የኪራይ ዋጋ መክፈል የማይችሉ ተከራዮች በአጭር ጊዜ ውስጥ ቤቱን ልቀቁ የሚል ትዕዛዝ ሊገጥማቸውና ለከፍተኛ ማህበራዊ ቀውስ ሊዳረጉ ይችላሉ የሚል ስጋት አለ። የገቢና የወጪ አለመመጣጠን በአሁኑ ወቅት ያለው የኑሮ ውድነትና የደሞዝ ወይም የገቢ መጠን እድገት ሊመጣ ከሚችለው የቤት ኪራይ ጭማሪ ጋር በፍጹም የማይመጣጠን መሆኑን ብዙዎችን እያስጨነቀ ይገኛል። ከአከራዮች አንጻር በጉጉት እየተጠበቀና የነፃ ገበያ ጥያቄ እየተጠየቀበት ያለ መሆኑን ጠቅሰው ቤት አከራዮች የአዋጁን መጠናቀቅ በጉጉትና እንደ ትልቅ እፎይታ ነው የሚመለከቱት ተብሏል። የእነሱ የመከራከሪያ ነጥብም የዕቃና የሰርቪስ ዋጋ መጨመር፣ በገበያው ላይ የሁሉም ሸቀጦችና አገልግሎቶች ዋጋ በየቀኑ እየጨመረ ባለበት ሁኔታ የቤት ኪራይ ብቻ ለ2 ዓመት ታስሮ መቆየቱ አድሏዊ ነው ሲሉ ተናግረዋል። ብዙዎች ኑሯቸውን ሙሉ በሙሉ በቤት ኪራይ ገቢ ላይ የጫኑ ጡረተኞችና አረጋውያን በመሆናቸው ክልከላው በእጅጉ ጎድቶናል ብለዋል። የንብረት ባለቤትነት መብትም በዚሁ ጋር ተያይዞ አዋጁ በግል ንብረት ላይ የመወሰን መብትን የሚገድብ በመሆኑ አዋጁ ሲያበቃ ወደ ነፃ ገበያ መመለስ ንብረታቸውን በራሳቸውና ፍላጎትና በወቅታዊ የገበያ ዋጋ ለማስተዳደር እድል ይሰጣቸዋል ተብለዋል። ይህን ሁኔታ በማየት አዋጁ ሙሉ በሙሉ በሚያበቃበት ወቅት በገበያው ላይ ከፍተኛ መናወጥ እንዳይፈጠር ስጋት ስላለ መንግስት ወይም የሚመለከታቸው አካላት የሚከተሉትን አማራጮች ሊያጠኑ እንደሚገባ የዘርፉ ባለሙያዎች ይናገራሉ። የመጀመሪያው የሽግግር መመሪያ ማውጣት፣ አዋጁ በአንድ ጊዜ ድንገት ሲያበቃ የሚፈጠረውን ድንጋጤ ለመቀነስ የዋጋ ጭማሪው ደረጃ በደረጃ ለምሳሌ በየዓመቱ ከተወሰነ % እንዳይበልጥ የሚገድብ የሽግግር መመሪያ ሊወጣ ይገባል ይላሉ። ህጋዊ ውሎችን ማበረታታት፣ አዋጁ ቢያበቃም አከራይና ተከራይ በየወረዳው የሚመዘገቡ ህጋዊ የኪራይ ውሎችን መፈራረማቸውን እንዲቀጥሉ ማድረግ በሁለቱ መካከል የሚነሱ ግጭቶችን ለመቀነስ ይጠቀማል ተብሏል። በመሆኑም በአሁኑ ወቅት የቤት ኪራይ ዋጋን እንዴት እንደሚጨምር ብዙዎች
በተስፋ እያዩት ነው። ቻናላችን ቤተሰቦች የዛሬው ፕሮግራማችን ይህንን ይመስል ነበረ። ስለነበረን ቆይታ ያመሰገንን፣ አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መልካም ጊዜ